በሶስተኛ ደረጃ ደግሞ በተለይም ከሀገር ቤት የምንመጣ ሰዎች ከመኖሪያ ቦታችን የምንመጣ ሰዎች ለትምህርት ብለን የምንመጣ ሰዎች የትኛውን ትምህርት ብመርጥ የበለጠ ከቆየው በኋላ ከ2 ዓመት በኋላ የፐርማነንት ሬዚደንስ አፕላይ ባደርግ የትኛው ትምህርት ለየትኛው ኦኩፔሽን ማች ያደርጋል እና ክፍት ይሆናል። ምክንያቱም አንዱ ክራይቴሪያ አድርገው ሊወስዱ ይችላሉ የሚል መላምት አለ። this is very hypothetical የሆነ እንትን ነው እንጂ በፖሊሲ ደረጃ ላይ ተቀርጾ የወጣ ነገር አይደለም። ግን እንዲህ አይነት ነገር በጣም እየተነሳ እየተወራ ነው ያለው እና የምንመርጠው ትምህርት በሀገሪቱ በተለይ ፐርማነንት ሬዚደንስ ለመጠየቅ ፍላጎት ያለን ከሆነ ኦኬ ይሄ ሰውዬ ቢቀር የትኛው ኢኮኖሚ ውስጥ ነው ፓርቲሲፔት የሚያደርገው ተብሎ የሚነሳበት ሁኔታና አጋጣሚ ስላለ ይሄንን ልብ ብላችሁ ከወዲሁ ራስን ማዘጋጀትና እንደዚህ አይነት ዶክመንቶችን ፈልጎ ሪሰርች አድርጎ ሰዎችን አማክሮ መግባቱ የተሻለ ነገር ነው የሚል መልእክት ለማስተላለፍ ነው። በመጨረሻም ከመዝጋቴ በፊት ከዚህ በፊት የነበረኝ ቪዲዮ ላይ ሜይ 14 በዚህ ስታምፔድ ባለው ዳውንታውን ስታምፔድ ባለው ቢኤሞ ውስጥ የጆብ ፌር አለና እዛ ሄዳችሁ ይህንንም እንዲህ አይነት ጥያቄዎችን መጠየቅም ትችላላችሁ። አቴንድ ብታደርጉ ከተለያዩ ኢምፕሎየሮች ጋር የመገናኘት እድሉ አላችሁ። ባለፈው ብዙ ሳልጠቅሰው ያለፍኩት ነገር ምንድን ነው? በተለይም ደግሞ የዚህ የሚሊቴሪ ይዘት ያላቸው ካልጋሪ ፖሊስን ጨምሮ ሮያል ካናዳ ኤርፎርስን ጨምሮ እነዚህ በጣም በውስጣቸው ብዙ ፖቴንሻል ያላቸው ናቸው እና ሚሊቴሪ በመሆኑ ብቻ ትታችሁት ባታልፉ ጥሩ ነው የሚል መልእክት አለኝ። ቀረብ ብላችሁ ምን ኦፖርቹኒቲዎች አሉ፣ እኔ ከዚህስ ምን ልጠቀም እችላለሁ የሚለውን ነገር መጠየቁ ጥሩ ነው እና ከአንድም 2 ጊዜ እኔ ቪዚት ባረኳቸው ጊዜ በጣም የሚገርም ኦፖርቹኒቲዎች ናቸው። እድሜያቸው ከ18 ዓመት በላይ የሆነ አይ ቲንክ 45 በ18 እና በ45 ዓመት መካከል ያሉ ወንድም የሆኑ ሴቶች ለሚሊቴሪ አፕላይ ማድረግ የሚችሉበት ሁኔታዎች አሉ። በተመሳሳይ ሁኔታ ደግሞ በዛው ተቋም ውስጥ ደግሞ የተለያዩ የስልጠና ዘርፎች አሉና እሱንም እድሉን እንድትጠቀሙበት ከወዲሁ መልእክቴን ለማሳሰብ ነው። ይሄ መልእክት ለሁሉም ሰዎች መድረስ እንዲችል ለጓደኞቻችሁ ኮፒ እያደረጋችሁ ሼር እያደረጋችሁ ብታጋሩ ምክሬ ነው። በጣም እኔም ደስተኛ ነው መሆነው። እንግዲህ አፍሮ ወግ እንዲህ አይነት ይዘት ያላቸውን ሰዎችን ለኛ ለኮሚኒቲያችን ይጠቅማሉ ብለን የምናስባቸውን ነገሮችን ሁሉ ባገኘነው አጋጣሚ ጥናትን መሰረት አድርገን ለእናንተ ለማቅረብ እሞክራለሁኝ። እኔ ብቻ ሳልሆን ከኔ ጋር ያሉትን ባልደረቦችም የበኩላቸውን ያህል ጥረት ያደርጋሉ እና አብራችሁን እንድትሆኑ በተለይም ፎሎ የሚያደርጉ ሰዎችም ደግሞ እንዲያድጉ እንድታበረታቱን ከወዲሁ ጥሬን ለማቅረብ ወዳለሁኝ። አመሰግናለሁኝ። ቀናችሁ የተባረከ ይሁን። ሰላማችሁ ይብዛ። ዳግማዊ ነኝ።